የደረሰብኝ መከራማ የሚደርስብኝ መከራ መድኃኒዓለም ይልኝ እንጂ እነዚህማ ለእኔ ላኩልኝ ብላችሁ አንዳንድ ቁጥር ከጻፋችሁ ሁላችሁ ምልክላችሁ። ትናንት ገብቶ ሲራገጥ የነበረ ወንድ ነው ጭራሽ። አዎ ሲያስጠሉ ሽማግሎች። ስማም በወልድ ምን አርጊ ነው የሚሉኝ ማሪ? ምን አውቃለሁ። ትናንትማ ስለ ሎጎ እያስረዱ እግራቸው አሜሪካ ልባቸው የሆነ ሀገር የሆነ በቃ የሆነ ፋራ የሆኑ ሰዎች አልተናደድኩም። ማርያምን አዘንኩኝ። ስለ ሎጎ እያስረዳ የሆነ ሰውዬ አይ ፊል ላይክ ወይኔ አባት የትኛውን ሎጎ ነው የሚያስረዳ ማሪ? ስለ መብረቁ። ከዛ አዘንኩለት። መቤቴን ወይኔ ነው ያልኩት። ምንድነው ይድረዋለኝ ቀለም ቀብተውት ሎጎውን ማለት ነው። ሽማግሌ አትወጂም ሂድ ለካክ ሽማግሌ ስንት አይነት ሽማግሌ ያለ ሎጎውም ማለት ነው። በተመሳሳይ ጾታ ባንዲራ ቀቡትና የተቀባ ስክሪንሻት አድርገው ጎግል ላይ አመጡና ማለት ነው። ከዛ አያቸው አይደለ ይሄን ነው የሚከተሉት መሀይማኖች። ረጅም ሰዓት ሽንጡን ወጥሮ ማለት ነው። ወይኔ እንዴት እንዳዘንኩኝ፣ ለሱ አዘንኩኝ። ማርያም ሪከርድ አለ። መብረቅ ማለት በእንግሊዘኛ ምን ማለት ነው? he don't know anything። በቃ ዝም ብሎ እግሩ ነው አሜሪካ ወይ የሆነ አውሮፓ ሀገር ያለው። በቃ ምንም የሚያውቀው ነገር የለም። ምስኪን ማይም ነው። ስሚ መብረቅ ማለት እኮ በእንግሊዝኛ ላይትኒንግ ማለት እኮ ነው። ላይትኒንግ የላይትኒንግ ደግሞ ነው። ለምሳሌ አሁን እንትና ፈረስ ሆርስ ነው አይደል? ታንደር remember queenie ያ መብረቅ ላይትኒንግ ላይትኒንግ መብረቅ። እኔ ያደረኩት ምንድነው ብዙ ጊዜ ከደረሰብኝ ነገር አንጻር ነው። ገባሽ? የሆነ ነገር ሲደርስብኝ እግዚአብሔርም ሆነ በቃ ወዳጆቼም ቶሎ ይመልሱታል። ኢቭን ጌም ስጫወት ካየሽኝ በብዛት የሆነ ተሸነፍኩ ብዬ የሆነ ተአምራዊ ቤት ነው መብረቅ። አንዴ ነው ድንገት ነው የሚመጣው። ገባሽ? እኔም ድንገታዊ በዛ ነው አክቹሊ መብረቅ ያልኩት ማለት ነው። ምን ነገር በቃ ድንገታዊ ኤኒቲንግ ማለት ነው። ሳይንን በጓን አሁን ማለት ነው። አሁን በጓን ያረክሻትን እንትን ማድረግ ትችያለሽ። የሆነ ቀለም ቀብተሽ የፈለግሽውን ሳይን መግጠም ትችያለሽ። ኢቭን የኔን አሞራውን እንደዛ ፈረሱንም እንደዛ ማድረግ ትችያለሽ። ቀለም ቀብቶ አምጥቶ ይሄን ነው የምትከተለው እኮ ይላል ማለት ነው። አውዝ ላይክ አዘንኩለት እንጂ አልተናደድኩም። በቃ መሀይም ነው እሱ ካልተከተለ ምን አስጨነቀ ታዲያ? እሱ ነው የሚከተሉት እነዚህን ምናምን። ኦ ማይ ጋድ ሲያስፈራ። እኔ ፈራሁት። ስሚ ሰሞኑን ማን እንደዛ እንደሚተቀልሽ አንዴ ቪዲዮ እስኪ ፖስት ድረስ ነው እና እኔ እለጥፍለታለሁ። ሸጊት ከሀረ እናት ሸጊት ከሀረ እናት በቃ አውቀሽዋል። እሱ ነው በቃ ልልሽ ነበረ አልሽ አንቺ። በኢየሱስ ክርስቶስ እንደዛ የሚሉት ጣራሙት ነው እኮ እሱ ነው። ቤታዬ ይኸውልሽ 5 አካውንት አለ ማለት ነው። 5ቱም ቤታ ሌዝቢያን እናት እያለ እንደዛ። ከዛ ይኸውልሽ ቆይ እልክልሻለሁ። ዳርኪቱ ፖስትችዋለሽ በውስጥ መጥቶ እንዳለኝ ታውቂያለሽ። የወንድም የእህቴና የአባቴን ፎቶ እንደዚህ ያጣበቀና አሁን በድምጽ ሰርቼ ታያለሽ። ሌዝቢያን ናቸው ብዬ ካለቀኩኝ ሌዝቢያን አድርጌ ስምሽን አስጠፋለሁ እያለ ሪከር እንትን ቴክስት ጽፏል። እልክልሻለሁ። እሱ እኮ ነው። እንዴት አወቅሽው? ሪከርድ አድርጌዋለሁ። አልፖስትኩትም በሌላ ነገር ይኸውልሽ አወጣሁትና ላይትኒንጉን የሆነ ሰውም ላከልኝ እንዴት እንደሚሆን ምናምን ስሙን ሜንሽን አድርጌ ፎሎ አድርጌ አትሊስት ይወቅ ብዬ ከዛ ስራ በዛብኝና ተውኩት እንጂ አገጣጥሜ ፐርፐዝ ላይክ የሚያደርገው ነገር እኮ ያውቀዋል እኮ አውቆ እኮ ነው። በዚህም ቴክስቱ ልክልሻለሁ። እሺ በሁለቱም አካውንት ነው እንትን ያለኝ ስምሽን ሌዝቢያን ብዬ አስጠፋለሁ። እቺ ቤዛ እንዳለች አይደለ ከሷ ጋር አስደርጌ ከዛ 5 አካውንት ከፈተ። 5ቱንም አውቃቸዋለሁ። እንደውም ሄለን ቤት ገብቶ ገስት ላይ ሲቀባጠር ሰድባ አባረረችው። ካየሽን ከዱ ላይ ውጣ ምናምን ብላ ከዚህ ድጋም እኮ አብራት ሆናለች። ይሄ ሌዝቢያንነት ነው እንደምና ውጣ ምናምን ብላ አባረረችውና ጽፎ ነበር። አሁን ደግሞ በአባቴና በእህቴ ፎቶ ሰርቶ ላከልኝና ይሄን ድምጽ ጨምርበታለሁ። ከዛ በኋላ አባትና እንትንሽ ደፈራት ጌናቸው ብዬ ፖስታለሁ። ታያለሽ እንዴት እንደማረግሽ አንቺን ከቲክቶክ አጠፋሻለሁ ብሎ የጻፈልኝ አለ ሲል ነበር። ካላቆመች እንደዚህ ላለው ምናምን ያለ ነው ሲል ነበር ሰምቻለሁ። ትናንት ግን የወንዶች ማህበር ተሰባስበው አረ ዝም በል በእናትህ ዝም በል። ከዛ ወስዶ ኢቭን አሳየው ማለት ነው። በቃ ለየብቻ እንደዚህ ያላቸው የሆነ ልጅ ማለት ነው አሳይ ዝም በል አንዴ ምናምን የሆነ ልታስረዳው ስትል አረ ይህች ልጅ ነገር ፈልጋኛለች መሰለኝ አስወጡልኝ። ከሱ ተቃራኒ ከሆነ ሀሳብ መቀበል አይፈልግምና አሳዘነኝ። ለምን እንደሆነ ታውቂያለሽ ማሪ? በምን እንደሆነ ታውቂያለሽ? ራሱን እንዴት አድርጎ ስሎታል መሰለሽ? ራሱን ኃይለኛ ተሳዳቢ ምናምን እና አንዳንዴ ሰዎች ሲወዱሽ ከዛ በኋላ እንትን ስትያቸው